ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በትናንትናው ዕለት በጋምቤላ ክልል 39 ሰዎችን አሳፍሮ ሲጓዝ በነበረ አውቶቡስ ላይ ከደቡብ ሱዳን የመጡ የሙርሌ ታጣቂዎች ፈጸሙት በተባለ ጥቃት ከ5 በላይ ሰዎች መገደላቸውና በርካቶች መቁሰላቸው የተገለጸ ሲሆን በንብረት ላይ ከፍተኛ ጉዳት ደርሷል ተብሏል። ከሟቾች ውስጥ ሴቶች እንደሚገኙበትና ጥቃቱ አሰቃቂ እንደሆነም ተነግሯል። ዝርዝሩን አዘጋጅተናል። የኢትዮጵያ ብሔራዊ ምርጫ ቦርድ በአቶ ጌታቸው ረዳ ለተመሰረተው አዲሱ የትግራይ ፓርቲ ዲሞክራሲያዊ ስምረት ትግራይ ፓርቲ ጊዜያዊ የፖለቲካ ፓርቲዎች የምዝገባ ፍቃድ መስጠቱን አስታወቀ። ጊዜያዊ የምዝገባ ፍቃዱ የሚያገለግለው የፖለቲካ ፓርቲውን ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን እንደሆነም ተመላክቷል። ተጨማሪ አለን። ሶስተኛው የቀይ ባህርና የአደን ባህረ ሰላጤ የምክክር ፎረም ተካሂዷል። የባህር በር ያላቸውን ብቻ ሳይሆን የሌላቸውንም በአካተተ መልኩ ስለ ባህር በስፋት ውይይት የተደረገበት እንደሆነ የተነገረ ሲሆን ኢትዮጵያ የባህር በር ይገባናል የሚል ጥያቄ ያነሳች ቢሆንም በአፍሪካ ቀንድ በተለይም በቀይ ባህር አዋሳኝ በሆኑ ከቅርብም ከሩቅም የመጡ ሀገሮች ጂኦፖለቲካዊ ፍላጎቶቻቸውን ያስፈጽምልናል የሚሉትን ወታደራዊና ኢኮኖሚያዊ ተጽዕኖ ለመፍጠር ጠንካራ ፉክክር ውስጥ መግባታቸው ለቀጠናው ስጋት ሆኗል ተብሏል። ዝርዝሩን የምናስደምጣቸው ይሆናል። ላለፉት 20 ዓመታት የተማሪዎች የውጤት መቀነስ ምክንያት ላይ ጥናት ሲያደርግ የቆየው ድርጅት በአዲስ አበባ ከተማ በአንድ ዓመት ውስጥ ከ700 ሚሊዮን እስከ 1 ቢሊዮን ኤክስ ለተማሪዎች እንደሚሰጥ አመለከተ። ለተማሪ ኤክስ መስጠት ወንጀል ጭምር እንደሆነ የጠቀሱት የድርጅቱ ኃላፊ በኢትዮጵያም ሆነ በመላው አፍሪካ ከ1996 ጀምሮ የተማሪዎች ውጤት መቀነስ ችግሩ ስህተትን አለማረም ወይንም ለተማሪ ኤክስ መስጠት መሆኑን ገልጸው አስረድተዋል። ሌላኛው መረጃችን ነው። የእስራኤል መከላከያ ሚኒስቴር በጋዛ ጦርነት ምክንያት የተመደበለትን በጀት ከልክ በላይ በማውጣቱ ከገንዘብ ሚኒስቴር ጋር ከፍተኛ ግጭት ውስጥ ገብተዋል ተባለ። በገንዘብ ሚኒስትሩ ባዛር ስሞትሪችና በመከላከያ ሚኒስቴር ዋና ዳይሬክተር መካከል ውጥረት ስለመንገሱም የተነገረ ሲሆን የመከላከያ ሚኒስቴር በአመቱ ከተመደበለት ውጪ ከ4 ቢሊዮን ዶላር በላይ ብልጫ ያለው በጀት መጠቀሙ ነው የተመላከተው። ዝርዝሩን አጠናቅረናል። ሩሲያ በአንድ ቀን ውስጥ 110 የዩክሬን ሰው አልባ አውሮፕላኖችን መጣሏን አስታወቀች። የዩክሬን ባለስልጣናት በተፈጸመባቸው ትልቁ የሩሲያ የአየር ላይ ጥቃት የሞቱት ሰዎች ቁጥር ከ12 መብለጡንና ቢያንስ 60 ሰዎች መቁሰላቸውን ያስታወቁ ሲሆን ከተጎጂዎች ውስጥ የ8 እና የ12 ዓመት ህፃን ይገኛሉም ተብሏል። ተጨማሪ አዘጋጅተናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። አዲሱ የነጌታቸው ረዳ ዲሞክራሲያዊ ስምረት ትግራይ ፓርቲ ጊዜያዊ የፖለቲካ ፓርቲዎች የምዝገባ ፍቃድ ተሰጠው። የኢትዮጵያ ብሔራዊ ምርጫ ቦርድ በአቶ ጌታቸው ረዳ ለተመሰረተው አዲሱ የትግራይ ፓርቲ ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ጊዜያዊ የፖለቲካ ፓርቲዎች የምዝገባ ፍቃድ መስጠቱን አስታውቋል። ቦርዱ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ የፖለቲካ ፓርቲ ጊዜያዊ የምዝገባ ፍቃድ ለዲሞክራሲያዊ ስምረት ትግራይ ዛሬ ግንቦት 18 ቀን 2017 ዓ.ም መስጠቱን ነው የገለጸው። ጊዜያዊ የምዝገባ ፍቃዱ የሚያገለግለው የፖለቲካ ፓርቲውን ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ብቻ መሆኑን የገለጸው ቦርዱ የሚያገለግለውም ለ3 ወራት መሆኑን አስታውቋል። ወታደራዊ ብቃትን ለማጎልበት የማያቋርጥ ስልጠና እየተሰጠ ነው ተባለ። የክልልና የዞን የሥራ ኃላፊዎች በሰሜን ወሎ ዞን መቄት ወረዳ እየሰለጠኑ ያሉ በሀገር መከላከያ ሰራዊት ሰሜን ምስራቅ እዝ የ803ኛ ኮር የሰራዊት አዛዦችን የስልጠና ሂደት ጎብኝተዋል። የሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጀነራል ሻምበል ፍረደም የ803ኛ ኮር የሰራዊት አባላት ቀደም ሲል ሲሰጣቸው የነበረን ግዳጅ በመወጣት የሀገርን ህልውና በማስጠበቅ ታላቅ ጀብድ የሰሩ የሰራዊት አባላት ስብስብ መሆናቸውን ገልጸዋል። በኮሩ ስር ያሉ መሪዎችን ወታደራዊ ብቃት ለማጎልበት የማያቋርጥ ስልጠና እየተሰጠ መሆኑንም አስረድተዋል። በ803ኛ ኮር የ12ኛ ክፍል ጦር ምክትል አዛዥ ሌተናል ኮሎኔል ሲራጅ ሐሰን በኮሩ ሁሉም ክፍለ ጦር ከታችኛው መዋቅር ጀምሮ ያሉ መሪዎችን ወታደራዊ አመራር፣ ወታደራዊ ቁርጠኝነትና ሞራላዊ ጥንካሬን ጨምሮ ሁለንተናዊ ብቃታቸውን በማጎልበት በሳል መሪ እንዲሆኑ እየተሰራ መሆኑን ገልጸዋል። የአማራ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ የክልሉን ሰላም በማረጋጋት አሁን ላለው ሰላማዊ እንቅስቃሴ ላበረከታችሁት አስተዋጽኦ እናመሰግናለን ብለዋል። የአማራን ህዝብ ሁለንተናዊ ጉዳይ ችግር ውስጥ አስገብቶ እየዘረፈ ያለ ኃይልን የሰላም አማራጭን እንዲከተል ማድረግ መቻላቸውንም አንስተዋል። ሰራዊቱ ከውጊያ ባሻገር ሰላም እንዲመጣ በሰራው የህዝብ ግንኙነት ስራ ሰላምን ማምጣት በመቻሉ ምስጋና ይገባዋል ነው ያሉት። የክልሉን ሚሊሻና ሰላም አስከባሪ በማሰልጠን ራሱን እንዲችል አድርጋቸዋል ያሉት ኃላፊው የክልሉን ሰላም ሙሉ በሙሉ ለማጽናት በጋራ እንሰራለን ብለዋል። የሰሜን ወሎ ዞን ዋና አስተዳዳሪ ሀራጌ መር የጠላትን የመመከት አቅም በማክሸፍ የአካባቢውን ሰላም ለማጽናት ለምታበረክቱት አስተዋጽኦ ኩራት ይሰማኛል ብለዋል።
የሰሜን ወሎ ዞን ህዝብ ያደረጋችሁለትን ሁለንተናዊ ተጋድሎ አይዘነጋም ነው ያሉት። የስልጠናው ተሳታፊ ምክትል መቶ አለቃ ማስረሻው አዲሱም ከማህበረሰቡ ጋር ያለንን ቁርጠኝነት በማጠናከር ወታደራዊ አቅማችንንም በስልጠና በማጎልበት የክልሉን ሰላም ለማጽናትና የኢትዮጵያን ህልውና ለመጠበቅ በቁርጠኝነት እንሰራለን ብለዋል። በመዲናዋ አንድ መምህር በአመት 20 ሺህ ኤክሶችን ለተማሪዎቹ እንደሚሰጥ በጥናት ተረጋገጠ። በአጠቃላይ በአንድ አመት ውስጥ ከ700 ሚሊዮን እስከ 1 ቢሊዮን ኤክስ ለተማሪዎች እንደሚሰጥ ተነግሯል። በአዲስ አበባ ከተማ በሚገኙ ትምህርት ቤቶች ውስጥ የሚያስተምር አንድ መምህር በአመት 20 ሺህ ኤክሶችን ለተማሪዎቹ በፈተና ወቅት እንደሚሰጥ በጥናት ተረጋግጧል ሲል እርግብ የትምህርት አገልግሎት የተሰኘ ድርጅት አስታውቋል። በአጠቃላይ በከተማዋ በአንድ አመት ብቻ ከ700 ሚሊዮን እስከ 1 ቢሊዮን ኤክስ ለተማሪ እንደሚሰጥ የተገለጸ ሲሆን አንድ ተማሪም በአመት ውስጥ 1 ሺህ ኤክሶችን እንደሚያገኝ የድርጅቱ የዕቅድ አስተዳደር ኃላፊ ዶክተር መራዊ ጎሹ ተናግረዋል። ድርጅቱ ላለፉት 20 ዓመታት የተማሪዎች የውጤት መቀነስ ምክንያት ላይ ጥናት ሲያደርግ መቆየቱን የገለጹት ኃላፊው አሁን ላይ በትምህርቱ የተሻለ ውጤት የሚመጣበት ጊዜ ላይ ደርሰናል ብለዋል። አክለውም በአፍሪካ ከ6000 በላይ የከፍተኛ ትምህርት ተቋማት ቢኖሩም በዓለም አቀፍ ደረጃ ያላቸው ተወዳዳሪነት ዝቅተኛ መሆኑን አንስተዋል። በመሆኑም የዚህ ምክንያቱ ምን ይሆን የሚለው ላይ ጥናትና ምርምር ሲደረግ መቆየቱን የገለጹት አቶ መራዊ በትምህርት ስርዓቱ ስህተትን አለማረም እንደ ምክንያት የተነሳ መሆኑንም ተናግረዋል። ከ1996 ዓ.ም ጀምሮ የተማሪዎች ውጤት መቀነስ ምክንያት ላይ ጥናት መደረጉን የገለጹም ሲሆን በኢትዮጵያም ሆነ በመላው አፍሪካ ለዚህ ችግሩ ስህተትን አለማረም ወይንም ለተማሪ ኤክስ መስጠት መሆኑን ገልጸዋል። ለተማሪ ኤክስ መስጠት ወንጀል ጭምር ነው ያሉት ኃላፊው ተማሪው ስህተቱን ሳያውቅ ከክፍል ክፍል ይዘዋወራል፣ ይህ ደግሞ ውጤት አያመጣም ሲሉ ተናግረዋል። በጋምቤላ ክልል በአውቶቡስ ላይ በተፈጸመ ጥቃት 5 ሰዎች ሲገደሉ በርካቶች መቁሰላቸው ተሰማ። በጋምቤላ ክልል በትናንትናው ዕለት ከዲማ ወረዳ ወደ ጎግ ወረዳ ፒኒዩዶ ከተማ 39 ሰዎችን አሳፍሮ ሲጓዝ በነበረ አውቶቡስ ላይ ከደቡብ ሱዳን የመጡ የሙርሌ ታጣቂዎች ፈጸሙት በተባለ ጥቃት ከ5 በላይ ሰዎች መገደላቸውንና በርካቶች መቁሰላቸውን ነዋሪዎች ተናገሩ። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ ነዋሪ የሙርሌ ታጣቂዎች ትናንትና ግንቦት 17 ቀን 2017 ዓ.ም ረፋድ 1 ሰዓት አካባቢ በአውቶቡስ ላይ ተኩስ መክፈታቸውንና በዚህም የ5 ሰዎች ህይወት ወዲያውኑ ማለፉን ተናግረዋል። ከሟቾች ውስጥ ሴቶች እንደሚገኙበት የጠቀሱት ነዋሪው ጥቃቱን አሰቃቂ ሲሉ ገልጸውታል። አክለውም የሟቾቹ የቀብር ስነ ስርዓት ጥቃቱ በተፈጸመበት ዕለት በዲማ ወረዳ መፈጸሙን ተናግረዋል። ሌላኛው ነዋሪ በበኩላቸው ጥቃቱ መፈጸሙን አረጋግጠው ከዲማ ወረዳ መንገደኞችን ይዞ ወደ ፒኒዩዶ ከተማ ሲጓዝ የነበረው አውቶቡስ ከዲማ ሳይወጣ የተኩስ ሩምታ እንደተከፈተበት ገልጸዋል። ተኩሱን ተከትሎ የአውቶቡሱን ሹፌር ጨምሮ በአጠቃላይ ከ5 በላይ ሰዎች መገደላቸውን ገልጸዋል። በጥቃቱ ህይወታቸውን ካጡት በተጨማሪ በርካታ ተሳፋሪዎች መቁሰላቸውን ገልጸው ቁስለኞች በአርማዶ 05 ቀበሌ በሚገኘው ጋምቤላ አጠቃላይ ሆስፒታል ተወስደው ሕክምና እየተደረገላቸው እንደሚገኝ አመልክተዋል። አካባቢው በተለይ ከደቡብ ሱዳን በሚመጡ የሙርሌ ታጣቂዎች ተደጋጋሚ ጥቃት እንደሚፈጸምበት ያስታወሱት እኚሁ ነዋሪ የሰዎች ህይወት በተለያየ ጊዜ እየተቀጠፈ በመሆኑ ከሁለቱም መንግስታት በኩል አስቸኳይ እልባት እንዲሰጠው ጠይቀዋል። አክለውም በአሁኑ ሰዓት አካባቢው በፌዴራልና የክልል የጸጥታ አካላት ቁጥጥር ስር መሆኑን ጠቁመዋል። ጥቃቱን አስመልክቶ የጋምቤላ ፖሊስ ኮሚሽን ዛሬ ግንቦት 18 ቀን ባወጣው መግለጫም ከዲማ ወደ ጋምቤላ ሲጓዝ በነበረ የህዝብ ማመላለሻ አውቶቡስ በተከፈተ ተኩስ በሰው ህይወትና በንብረት ላይ ከፍተኛ ጉዳት መድረሱን አረጋግጧል። ፖሊስ በመግለጫው ግንቦት 17 ቀን 2017 ዓ.ም ከጠዋቱ 1 ሰዓት ከዲማ ከተማ ወደ ጋምቤላ ከተማ 39 ሰዎችን ጭኖ ይጓዝ የነበረው የሰሌዳ ቁጥር ኮድ 301170 ጋም የሆነ ቅጥቅጥ የህዝብ ማመላለሻ አውቶቡስ በሱዳን የሙርሌ ታጣቂዎች በተከፈተበት ተኩስ ምክንያት ሹፌሩን ጨምሮ የ5 ሰዎች ህይወት አልፏል ብሏል። በተጨማሪም በሌሎች 7 ሰዎች ላይ ደግሞ ከባድና ቀላል የመቁሰል አደጋ ደርሶባቸው ሕክምና እየተደረገላቸው መሆኑን ከስፍራው በደረሰው መረጃ መረዳቱን አስታውቋል። በተኩሱም ህይወታቸውን ያጡት አንደኛ አቶ አሊ ኢብራሂም ሁሴን እድሜ 35 የመኪናው አሽከርካሪ፣ ሁለተኛ አቶ ኦከሊካ ኡቦንግ እድሜ 25 ዓመት፣ ሶስተኛ ወይዘሮ አጃክ ኡጎክ እድሜ 25 ዓመት፣ አራተኛ ተማሪ ኡዋር አጅባ እድሜ 21 ዓመት፣ አምስተኛ ተማሪ ያሜድ ኡኩር እድሜ 20 ዓመት ናቸው ሲልም አክሎ ገልጿል። ከዚህ ቀደም በክልሉ ፓንጊዱክ በሚባል የተፈናቃይ ካምፕ መጋቢት 27 ቀን 2016 ዓ.ም ማንነታቸው ባልታወቀ ታጣቂዎች በተፈጸመ ጥቃት 10 ሰዎች ሲሞቱ 19 ሰዎች ቆስለዋል። በወቅቱ ለደቡብ ሱዳኑ ሲቲ ሪቪው የዜና ወኪል አስተያየታቸውን የገለጹት የካምፑ ኃላፊ ፒተር ሜከር ወንጀለኞቹ ከሙርሌ ማህበረሰብ የመጡ የታጠቁ ወጣቶች ሊሆኑ ይችላሉ የሚል ጥርጣሬ እንዳላቸው ገልጸዋል። በተመሳሳይ በክልሉ ከላሬ ወረዳ ወደ ጋምቤላ እየተጓዘ ባለ የህዝብ ማመላለሻ ባስ ላይ ኢታንግና አቦል መካከል ጥር 13 ቀን 2016 ዓ.ም በተፈጸመ ጥቃት በተወሰኑ ሰዎች ላይ ጉዳት መድረሱን የክልሉ መንግስት ኮሚኒኬሽን
ጉዳዮች ጽሕፈት ቤት ገልጸው ነበር። እንዲሁም መጋቢት 18 ቀን 2016 ዓ.ም ከጋምቤላ ከተማ ወደ ኑዌር ዞን ላሪ ወረዳ በመጓዝ ላይ በነበረ የህዝብ ማመላለሻ ላይ ታጣቂዎች በፈጸሙት ጥቃት የሶስት ሰዎች ህይወት ሲያልፍ በርካቶች መቁሰላቸውን ነዋሪዎች ተናግረዋል። በጥቃቱ አንድ ህፃንን ጨምሮ አሽከርካሪውና አንድ ሴት ህይወታቸው ማለፉን እንዲሁም ጥቃቱን የፈጸሙት የአኟ ታጣቂዎች ቡድን መሆናቸውም ተነግሮ ነበር። የቀይ ባህርና የአደን ባህረ ሰላጤ የምክክር ፎረም ፋይዳ ከአንጋፋው ዲፕሎማት ህሩይ ወልደ አማኑኤል እስከ ወጣቱ ዲፕሎማት ዘሪሁን አበበ በአዳራሹ ታድመው ነበር። ለሚዲያ ባላቸው ቅርበትና ትብብር የሚታወሱት የውጭ ጉዳይ መስሪያ ቤቱ የቀድሞ ቃል አቀባዮች አምባሳደር ዲና ሙፍቲና አምባሳደር መለስ ዓለም በእረፍት ሰዓት ከተለያዩ ሀገሮች ዲፕሎማቶች ጋር በኮሪደሩ ሲያወጉ ይታዩ ነበር። የዲያስፖራ ተሳትፎ ጉዳዮች ተቋምን የሚመሩ ኃላፊዎችን ጨምሮ ከመከላከያ የመጡ ኃላፊዎችም ተሳትፈውበታል። አንጋፋ የዩኒቨርሲቲ መምህራን፣ በጥናትና ምርምር የሚታወቁ ቲንክ ታንኮች እንዲሁም የሚዲያ ዘርፉ ሰዎች በብዛት ይታዩም ነበር። ኢትዮጵያን ጨምሮ ከተባበሩት አረብ ኤሚሬትስ፣ ከሳውዲ አረቢያ፣ ከሶማሊያ፣ ከሶማሊላንድ፣ ከደቡብ ሱዳን፣ ከኡጋንዳ፣ ከአፍሪካ ህብረት፣ ከአውሮፓ ህብረት፣ ከጣሊያን፣ ከእስራኤልና ከሌሎችም ሀገሮች የተውጣጡ ጥናት አቅራቢዎች የተካፈሉበት ሶስተኛው የቀይ ባህርና የአደን ባህረ ሰላጤ የምክክር ፎረም ትኩረት የሚስቡ ብዙ ጉዳዮች ነበሩት። ከቅርብም ከሩቅም የባህር በር ያላቸው ብቻ ሳይሆኑ የባህር በር የሌላቸው ሀገሮችን ጭምር ተሳትፎ ስለ ባህር ጉዳይ በሰፊው የተመከረበት መሆኑ ከነዚህ አንዱ ሊባል ይችላል። በሌላም በኩል ጉዳዩ ያገባቸዋል እንዲሁም ሊሳተፉ ይገባቸዋል ተብለው የሚታመኑ አንዳንድ ሀገሮች ሰዎች አለመካፈላቸውና ሀሳብ አለማንጸባረቃቸው ስለ ጉባኤው ምሉዕነት ጥያቄ ማቅረቡ የሚቀር አይመስልም። ማህበር መፍጠር፣ ስብስብ ወይም ድርጅት ማበጀት ቀላል ሆኖ በሚታይበት በአፍሪካ ቀንድና በአጎራባቹ የሰንዓ ፎረም፣ የቀይ ባህር ፎረም፣ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ፣ የምስራቅ አፍሪካ የኢኮኖሚ ማህበረሰብ፣ የሶስትዮሽ ትብብር ወዘተ ያሉ ዲፕሎማሲያዊ መድረኮችን ማካሄድ አዲስ አይደለም። ይሁን እንጂ በአፍሪካ ቀንድም ሆነ በአጎራባቹ ሰላማዊ ትብብርና መተማመንን መፍጠር ከባድ ሲሆን መታየቱም የተለመደ ነው። አሁን ቲንክ ታንኮቹና የውይይት መድረኮቹ ቀጠናውን ለከበቡ ችግሮች ምንም ፋይዳ የላቸውም የሚለው ቀቢጸ ተስፋ የሚደመጥ ቢሆንም እንኳን ዞሮ ግን ከውይይትና ከንግግር አስፈላጊነት የዘለለ የመፍትሄ አማራጭ እስካሁን ባለመቅረቡ የተነሳ የምክክር መድረኮቹ አስፈላጊ ሆነው ሲከሰቱ እየታየ ነው። በዚህ መነሻነት የአፍሪካ ቀንድና የአደን ባህረ ሰላጤው አገሮችን ጋብዛ የምክክር መድረክ ማሰናዳት ከጀመረች ሶስተኛ ዓመት የሆናት ኢትዮጵያን ባለፈው ሳምንት ሐሙስ በሸራተን አዲስ የቀጠናውን የኢኮኖሚና የደህንነት ትብብር ማጠናከር፣ በጎ ዕድሎች፣ ፈተናዎችንና የወደፊት አቅጣጫዎችን መፈተሽ በሚል መሪ ቃል አስተናግዳለች። የዚህ የውይይት መድረክ ባለቤት የውጭ ጉዳይ ኢንስቲትዩት ሲሆን መድረኩን በአመዛኙ የኢትዮጵያ ጂኦስትራቴጂካዊ ጥቅሞች ናቸው የሚባሉ የቀጠናው ሀገሮችን የሚመለከቱ ጉዳዮች እንዲሁም አካባቢያዊና የጋራ አጀንዳዎች የሚስተጋባበት መሆኑ ይነገራል። ይሁን እንጂ ይህን መሰል የምክክር ፎረም ማስተናገድ ያለው ፋይዳም ሆነ መሰል የምክክር መድረክ ድግስ በማካሄድ ምን ይገኛል የሚለው ጥያቄ በተደጋጋሚ ሲነሳ ይደመጣል። ስለዚህ ጉዳይ ሰፊ ማብራሪያ የሰጡት በኢንስቲትዩቱ የመካከለኛው ምስራቅ ጥናትና ምርምር ዘርፍ ዳይሬክተር ጀነራልና ከፍተኛ ተመራማሪ ዶክተር አማረ ቀነው በቀይ ባህርና በአደን ባህረ ሰላጤ ቀጠና ላሉ ሀገሮች የኢኮኖሚና የደህንነት ትብብሮች መጠናከር ወሳኝ እንደሆነ አስረድተዋል። ከዚህ ቀደም በመንግስታት አነሳሽነት የተፈጠሩ ቲንክ ታንክና ፎረሞች ነበሩ። የቀደሙት በመንግስታት ነው የተቋቋሙት። የኛ ወደ መንግስት ያጋደለ ተቋም ቢሆንም እንደ ገለልተኛ ጥናት ተቋም የሚታይ ነው። የሰንዓ ፎረም ለምሳሌ የተመሰረተው ገለልተኛነት በሌለው ሁኔታ በመንግስታት ፍላጎት ሲሆን ወሰን ሀገሮችን ያሳተፈና ውስን ጊዜ ነበር የቆየው። ከዚያ ወዲህ ደግሞ የጅቡቲ ኮድ ኦፍ ኮንዳክት የሚባል ነበር። የባህር ወንበድናን በታጣቂዎች የሚፈጸም ዘረፋና ሽብርን የመከላከል ግብ ነበረው። እንደ አውሮፓውያን አቆጣጠር በ2009 ተመስርቶ ብዙም ሳይቆይ ተበትኗል። በቅርብ ጊዜ ደግሞ የቀይ ባህር ፎረም በሚል ስም የቀይ ባህር ተጋሪ በሆኑ ሀገሮች ተፈጥሯል ብለዋል። አክለውም እኛ እነዚህን የመሳሰሉ በመንግስታት የሚቋቋሙ ፎረሞችን ልናቋቁም አንችልም። ከዚያ ይልቅ ፎረሞቹ ሲቋቋሙ ከግምት ውስጥ ማስገባት ያለባቸው ጉዳዮችን በተመለከተ ምክረ ሀሳቦችን ነው የምናቀርበው። አካታችነት ከነዚህ አንዱና ወሳኙ ነው። ይህንን ሁሉ ከግምት ውስጥ በማስገባት ሁሉንም የቀጠናውን አገሮች የሚያሳትፍ በውይይት ትብብርና በጋራ መስራትን ለመፍጠር ያለመ የምክክር መድረክ ነው ኢትዮጵያ በየዓመቱ እያደረገች ያለችው ሲሉም ነው የተናገሩት። መድረኩ ኢትዮጵያ ካነሳቻቸው የብሔራዊ ጥቅም አጀንዳዎች ጋር የሚዛመድበት ሁኔታ መኖሩን ዶክተር አማራ አክለው ይናገራሉ። መጀመሪያ የቀይ ባህር ምክክር መድረክ ነበር ያለው። አሁን ደግሞ አደን ባህረ ሰላጤን ጨምረንበት የቀይ ባህርና የአደን ባህረ ሰላጤ ምክክር መድረክ በማለት ነው የመወያያ መድረኩን የምናደርገው። እኛ መድረኩን ከጀመርን ከአንድ ወር በኋላ ነበር የባህር በር ጥያቄ በጠቅላይ ሚኒስትሩ የተነሳው። ሆኖም መድረኩ የባህር በር ጥያቄንም ሆነ ኢትዮጵያ የምታነሳቸውን የብሔራዊ ጥቅምና ደህንነት አጀንዳዎችን ለማስመዝገብ አመቺ ዕድል ፈጥሯል በማለት ነው ያብራሩት። የባህር በር ማግኘት ይገባናል የሚል ጥያቄን ኢትዮጵያ አንስታለች። ስለዚሁ ሲነሳም በቀጠናው ያሉ ሀገሮች ያሏቸውን የባህር በሮች እንዴት በጋራ መጠቀምና ማልማት ይቻላል በሚለው ጉዳይ አብሮ የመወያየት አጀንዳ እንደሚሆን ነው ያስረዱት። ሆኖም መድረኩ የባህር በር አጀንዳ ላይ ብቻ ያተኮረ እንዳልሆነ በማመልከት የባህር በር የሌላቸው ኢትዮጵያን ጨምሮ እንደ ኡጋንዳና ደቡብ ሱዳን ያሉ ሀገሮችም የሚካፈሉበት መሆኑን ጠቁመዋል። የማሪታይምን ጨምሮ ቀጠናዊ አሳሳቢ የደህንነት ስጋቶች፣ ኢኮኖሚያዊና ማህበራዊ
የሆኑ ርዕሶችም የሚስተናገዱበት መሆኑን ያመለከቱት። የጋራ ፎረም ወይም ማህበረሰብ በመንግስታት በሚፈጠርበት ጊዜ አካታችነት ሊጎድላቸው ይችላል። ለምሳሌ የቀይ ባህር ፎረም ብለው የመሰረቱት እስራኤልንና ኢትዮጵያን ያገለለ ነው። ቀይ ባህር ብቻ በቀጥታ የሚደርሱ ተብሎ ኢትዮጵያ ተገላለች። ሆኖም ኢትዮጵያ በቀጠናው ተጽዕኖ ያላት ግዙፍ ሀገር ናት ብለዋል። አክለውም ከዚህ አንጻር እኛ እያልን ያለነው አካታች ወይም አሰባሳቢ የሆነ መስፈርት መኖር አለበት ነው። እኛ በውይይት መድረካችን የምናቀርበውን ይህንን ምክረ ሀሳብም መንግስታቱ ይወስዱታል ብለን ነው የምንገምተው። እኛ የምክክር መድረኮችን በማዘጋጀት ውይይት በማድረግ በቀጥታ ለፖሊሲ አውጪዎቹ እንዲደርስ የማድረግ ስራ ነው ብለዋል። የአፍሪካ ሁኔታ መለወጡን በሌላ ሀያላን ወይም በምዕራባውያን የቀጥታ ተጽዕኖ ስር መውደቃቸው እየቀረ መምጣቱን ያስታውሱት ዶክተር አማረ መካከለኛው ምስራቅ ሀገሮች ተጽዕኖ እያየለ መምጣቱንና በአፍሪካ ላይ ብሎም በአፍሪካ ቀንድና በቀይ ባህር ቀጠና ተጽዕኖ ያላቸው በርካታ ሀገሮች ወደ ዓለም መድረክ መምጣታቸውን አውስተዋል። ይህ ደግሞ ኢትዮጵያን ጨምሮ የአፍሪካ ቀንድና የአደን ባህረ ሰላጤ ሀገሮች የራሳቸውን ወይም የጋራ የውጭ ግንኙነት ስትራቴጂ ይዘው እንዲመጡ የሚያስገድድ መሆኑን በማመልከት በቀጠናው ይህንን ለመፍጠር የሚያስችል ኢንስቲትዩቱ የፈጠረውን አይነት የውይይት መድረኮች መኖር አስፈላጊ ነው ብለዋል። ኢትዮጵያ ከታላቁ ህዳሴ ግድብ ግንባታ ጋር በተያያዘ እንደ ግብጽና ሱዳን ካሉ ሀገሮች ጋር የገባችበት ረጅም ዓመት የቆጠረ ውዝግብ ገና እልባት አላገኘም። በኢትዮጵያ በተከሰተው ጦርነትና ግጭት ጋር በተገናኘ የጎረቤት ሀገሮችና ሌሎች የውጭ ጣልቃ ገቦች ተጽዕኖ ብዙ ቀውስ መፍጠሩ ሲነገር ቆይቷል። በዚህ መካከል ደግሞ በአፍሪካ ቀንድ በተለይም በቀይ ባህር አዋሳኝ በሆኑ እንደ ጅቡቲ ባሉ ሀገሮች ከሩቅም ከቅርብም የመጡ ሀገሮች ጂኦፖለቲካዊ ፍላጎቶቻቸውን ያስፈጽምልናል የሚሉትን ወታደራዊና ኢኮኖሚያዊ ተጽዕኖ ለመፍጠር ጠንካራ ፉክክር ውስጥ የገቡበት ሁኔታ ለቀጠናው ስጋት ሆኗል። በሶማሊያ እንደ አልሸባብ ያሉ አሸባሪ ድርጅቶች እንቅስቃሴ ያለመገታቱ፣ የባህር ወንበዴዎች እንቅስቃሴ ቢቀዘቅዝም የየመን ሁቲ አማጽያን ጥቃት በባብ ኤል መንደብ ማየሉ ቀንዱንም ሆነ አጎራባች አካባቢዎችን ስጋት ውስጥ ከቶ ይገኛል። በሱዳን ያልሰከነው ትኩስ ጦርነት እንዲሁም በቀጠናው ሊፈጠሩ ይችላሉ ተብሎ ከሚገመቱ ግጭቶችና የግጭት ስጋቶች ጋር ተዳምሮ በኢትዮጵያና በዙሪያዋ የማይገመት ሁኔታ ፈጥሮ ይገኛል። በሌላ በኩል የመንግስታት አለመጠናከር፣ ስር የሰደደ የድህነትና የአየር ንብረት ተጽዕኖ ያስከተላቸው ችግሮች መኖራቸው ሁሉ ተዳምሮ አፍሪካ ቀንድና ቀይ ባህር ቀጠና ወዴት ያመራል የሚለው የሁሉም ስጋት ከሆነ ከራርሟል። ይህ በሆነበት ሁኔታ ኢትዮጵያ የባህር በር ጥያቄ አነሳች በሚል የተፈጠረው ቀጠናዊ ውጥረትና አለመተማመን ተጨማሪ ቀውስ በአካባቢው ሊያስከትል ይችላል የሚለው ስጋት መባባሱ ነው የሚነገረው። ለዚህ ደግሞ ኢትዮጵያ እንደ ችግር አባባሽና ለቀጠናው ተጨማሪ ስጋት ፈጣሪ ሆና መታየት መጀመሯ ሁለንተናዊ የውጭ ግንኙነት ላይ ተጽዕኖ አሳዳሪ ጉዳይ መሆኑ ተደጋግሞ ይወሳል። ስለ ምክክር መድረኩ ተጨማሪ ገለጻ የሰጡት የውጭ ጉዳይ ኢንስቲትዩት ዋና ስራ አስፈጻሚ አቶ ጃፋር በድሩ በበኩላቸው መድረኩ ስለ ኢትዮጵያ ያለውን ብዥታ እንደሚያጠራ ነው የሚተማመኑት። መድረኩ በእሳቸው እምነት ኢትዮጵያ ካነሳችው የብሔራዊ ጥቅም አጀንዳ ጋር በቀጥታ የሚዛመድ መሆኑን ነው ያመለከቱት። ኢትዮጵያ ፍትሐዊና ተፈጥሯዊ የሆነውን የባህር በር አጀንዳ ይዛ ስትነሳ በምሁራን፣ በዲፕሎማቶች፣ በተመራማሪዎችና በፖሊሲ አርቃቂዎች ዘንድ አጀንዳ ለማድረግ በማሰብ ነው መድረኩን ማስተናገድ የጀመረችው ያሉ ሲሆን ኢትዮጵያ በቀጠናው ያላትን ፍላጎት ተቀናጅቶና ተባብሮ የመኖር ፍላጎት ለማስገንዘብ ነው የተፈጠረው። የኢትዮጵያ የባህር በር ማግኘት ጥያቄ ከቅኝ ግዛት መስፋፋት ወይም ሌሎችን ከመጠቅለል ጋር የተያያዘ ሳይሆን እውነተኛ ተባብሮ የመስራት ፍላጎትን ለማስገንዘብ ታስቦ ነው የተካሄደው። የኢትዮጵያን የቀይ ባህር ፍላጎት በመጥፎ የሚስሉ ወይም በተሳሳተ መንገድ የሚያጠለሹ አመለካከቶችን ለማስወገድ ታስቦ ነው መድረኩ የሚዘጋጀው በማለት ገልጸዋል። የኢትዮጵያን ግልጽ ፍላጎት ዓለም እንዲረዳው ለማድረግ መድረኩ መጥቀሙን አንስተዋል። በሌሎች ሀገሮች የሚደረጉ ፉክክሮችና ግብግቦች ወደ ቀጠናችን እየመጣ አላስፈላጊ ስጋት ሲፈጥር ቆይቷል። እኛ የቀጠናው አገር እንደመሆናችን ስትራቴጂካዊ ፍላጎቶቻችንን በግልጽ የምናቀርብበት፣ ስጋትና መጠራጠርን በማስወገድ በውይይት በጋራ መስራት የሚቻልበት መድረክ ማስተናገዳችን አስፈላጊ የሆነው ለዚህ ነው በማለትም ያክላሉ። ቀጠናው ትልቅ የእድገትና የብልጽግና ዕድል ያለው መሆኑን ያወሱት አቶ ጃፋር የኢትዮጵያ የባህር በር ጥያቄ ማንሳትን ጉዳይም ብሔራዊ ህልውና ሲሉ ይገልጹታል። ቀይ ባህር አይመለከታትም የሚሉ ታሪካዊ ግጭት ከኢትዮጵያ ጋር ያላቸው ሀገሮች ጭምር የኢትዮጵያን አቋም እንዲያውቁ ለማድረግ ይህ የምክክር መድረክ እጅግ አስፈላጊ መሆኑን አመልክተዋል። የኢትዮጵያ የቀይ ባህር ፍላጎት በማንም ፍላጎትና ይሁንታ ስር የማይወድቅ የባህር በር ባለቤት የመሆንና የመጠቀም አጀንዳን እንዲያዙ ያመለከቱት አቶ ጃፋር ኢኮኖሚያዊ ብቻ ሳይሆን ለወታደራዊ አገልግሎት የሚውል የባህር በር ማግኘትን ግብ ያደረገ እንደሆነ አስመረውበታል። ኢትዮጵያ እያለች ያለችው የቀይ ባህር ጉዳይ ያገባኛል፣ ይመለከተኛል ነው። አያገባትም የሚሉ ሀገሮች ከፈለጉ በመድረኩ መተው መሞገት ይችላሉ። ዓለም አቀፉ ማህበረሰብ ቀጠናውን የሚመለከተው የባህር ንግድ ከመቆራረጥና ካለመቆራረጥ ጋር ብቻ አያይዞ ነው። ነገር ግን የቀይ ባህር ሰላምና ደህንነት የሚጠበቀው ከቀጠናው እንዲገለሉ የተደረጉ እንደ ኢትዮጵያ ያሉ ሀገሮች በጉዳዩ ተሳታፊ ሆነው የራሳቸውን ሚና እንዲጫወቱ አካታች እርምጃ በመውሰድ ጭምር ነው ሲሉም ሀሳባቸውን ያሰፈሩት አቶ ጃፋር ዓለም አቀፍ አህጉራዊም ሆነ ቀጠናዊ የሆኑ አካላት የኢትዮጵያን ፍትሐዊ ጥያቄ በመቀበል ድጋፍ ማድረግ እንደሚኖርባቸው ነው ያስረዱት። የውጭ ጉዳይ ኢንስቲትዩት አምና የሁለት ውሃዎች አብይ ስትራቴጂ የሚል ዶክመንት በማሳተም የአባይ ውሃ አጠቃቀም
እንዲሁም የባህር በር ባለቤትነት ለኢትዮጵያ ወሳኝ ስትራቴጂካዊ አጀንዳዎች መሆናቸውን በትልቁ ለማስረጽ ጥረት ሲያደርግ ነበር። ኢንስቲትዩቱ የኢትዮጵያ ዋና ዋና ስትራቴጂካዊ ጉዳዮች የሚነሱበትና ዓለም አቀፉ ማህበረሰብ እንዲረዳቸው ለማድረግ ያስችላል ያለውን የምክክር መድረክም ከሰሞኑ ለሶስተኛ ጊዜ አስተናግዷል። ይሁን እንጂ የኢትዮጵያን ስትራቴጂካዊ ግቦችና ፍላጎቶች በተመለከተ ጎረቤት ሀገሮችም ሆኑ ከቅርብም ከሩቅም ያሉ አካላት በቅጡ እንዲረዱ ለማድረግ ከምክክር መድረክ ያለፈ የቤት ስራ እንደሚጠይቅ የሚናገሩ አሉ። እስካሁን ምትክ አምባሳደር ካልተመደበባት ጅቡቲ ጀምሮ በየሀገሩ የሚሰማሩ የኢትዮጵያ ዲፕሎማቶች ሚና ለዚህ ወሳኝ መሆኑን ያሳስባሉ። ቀጠናዊና ዓለም አቀፋዊ ተደራሽነት ባላቸው ቋንቋዎች ከሚሰራጩ የሚዲያ መልእክቶች ጀምሮ ግብጾች እንደሚገለገሉበት አይነት የሬዲዮ ዲፕሎማሲ የመፍጠር ተሞክሮን አስፈላጊነት ይጠቅሳሉ። ብሔራዊ ደህንነትና ብሔራዊ ጥቅምን ለአደጋ ያጋልጣሉ ተብለው የሚታመንባቸውን አጀንዳዎች በጥንቃቄ በመለየት የመረጃ ሞኖፖሊ ላይ ያለውን የተንሸዋረረ አመለካከትና አሰራር በመቅረፍ መጠነ ሰፊ የተግባቦት ስራ መስራት ጠቃሚ ነው ይላሉ። ዓለም አቀፍ ተሳትፎንና ግንኙነትን ማጠናከር አለ የማይባል ሲሆን ቀጠናዊ ጉዳዮችን አጀንዳ የሚያደርጉ ቲንክ ታንኮችና መሰል የምክክር መድረኮችን መደገፍና ማጠናከርም አስፈላጊ ነው ሲሉ ያክሉበታል። ኢትዮጵያ የውጭ ግንኙነት ምሰሶ አድርጋቸው የቆዩ የጋራ ደህንነትን በጋራ የማስጠበቅ ፖሊሲ እንዲሁም ባለብዙ ወገን ግንኙነት ማበጀት የመሳሰሉትን ማጠናከር ጠቃሚ ነው ሲሉም ያስገነዝባሉ። ወደ አንድ ወገን ያዘመመ አጋርነትን ሳይሆን ከሁሉም ጋር ወዳጅ ሆኖ መዝለቅንም ያወሳሉ። ኢጋድና የአፍሪካ ህብረትን የመሳሰሉ ቀጠናዊና አህጉራዊ መሳሪያዎችን መጠቀምን ጨምሮ በአገር ቤትም የሰከነ ፖለቲካ ማስፈን ኢትዮጵያ ብሔራዊ ጥቅሞች ናቸው ለምትላቸው ጉዳዮች መጠበቅ አስፈላጊ ናቸው ሲሉም ይገልጻሉ። ይህንን የሚጋራ ሀሳብ የሰጡት አቶ ጃፋርም ቢሆኑ ሁለቱ ውሃዎች ማለትም አባይና ቀይ ባህር የኢትዮጵያን ቀጣይ ዘላቂ መረጋጋትና ብልጽግና የሚበይኑ ናቸው። እነዚህ ውሃዎችን የመጠቀም ወይም በእነዚህ ውሃዎች ላይ ያለንን አብይ ስትራቴጂካዊ ጥቅም ማረጋገጥ የኢትዮጵያ ብሔራዊ አጀንዳ ብቻ ሳይሆን ብሔራዊ መግባባት መፍጠሪያም ጭምር ነው። ስለሆነም ይህንን ወሳኝ ጉዳይ በአካባቢው ያሉና የጎረቤት ሀገሮች እንዲገነዘቡት ለማድረግ ነው የዚህ ፎረም ዋና ዓላማ በማለት ነው ያብራሩት። የእስራኤል የገንዘብና የመከላከያ ሚኒስቴር ተጋጩ። ሚኒስትሮቹ የተጋጩት በጋዛ እየተካሄደ ባለው ጦርነት ምክንያት የመከላከያ ሰራዊት ከተመደበለት በጀት በላይ ተጠቅሟል በሚል ነው። የእስራኤል መከላከያ ሚኒስቴር በጋዛ ጦርነት ምክንያት የተመደበለትን በጀት ከልክ በላይ በማውጣቱ ከገንዘብ ሚኒስቴር ጋር ከፍተኛ ግጭት ውስጥ መግባታቸውን የሀገሪቱ መገናኛ ብዙሃን የሆነው ካን ዘግቧል። ይህ የተፈጠረው በዝግ የጸጥታ ካቢኔ ስብሰባ የመከላከያ ሚኒስቴር በዓመቱ የተመደበለትን ወጪ ከታቀደው ከ4.17 ቢሊዮን ዶላር በላይ ብልጫ እንዳለው ለመንግስት ባሳወቀበት ወቅት ነው። የፋይናንስ ሚኒስቴር እንደገለጸው በጋዛ ግጭት ውስጥ ከቀጠለ ድረስ የበጀት ክፍተቱ በዓመቱ መጨረሻ ላይ ወደ 7 ቢሊዮን ዶላር ሊጠጋ እንደሚችል ካን ዘግቧል። በገንዘብ ሚኒስትሩ ባዛል ስሞትሪች እና በመከላከያ ሚኒስቴር ዋና ዳይሬክተር መካከል ውጥረት ስለመንገሱም ተነግሯል። ክርክሩ የፋይናንስ አስተዳደርን በሚመለከት የጋራ ወንጀላ ላይ ያተኮረ ነው ሲል ቲአርቲ ግሎባል ዘግቧል። ሩሲያ በአንድ ቀን ውስጥ 110 የዩክሬን ሰው አልባ አውሮፕላኖችን መጣሏን አስታወቀች። የሩሲያ ዩክሬን ጦርነት ከጀመረ 2000 ቀናት ሊሞላው በጣት የሚቆጠሩ ጊዜያት ቀርተዋል። ጦርነቱ አሁንም አውዳሚ ሆኖ የቀጠለ ሲሆን ባለፉት ቅዳሜና እሁድ አስከፊው ጦርነት ተባብሶ ቀጥሏል። የዩክሬን ባለስልጣናት በተፈጸመባቸው ትልቁ የሩሲያ የአየር ላይ ጥቃት የሞቱት ሰዎች ቁጥር ከ12 ወደ 13 ከፍ ማለቱንና ቢያንስ 60 ሰዎች መቁሰላቸውን አስታውቀዋል። ተጎጂዎቹ በሰሜን ምዕራብ ዞይቶሜር ክልል ውስጥ መገኛቸውን ያደረጉ የ8፣ የ12 እና የ17 ዓመት ዕድሜ ያላቸው 3 ታዳጊ ህጻናት እንደሚገኙበት ተነግሯል። የዩክሬን አየር ኃይል ሩሲያ በአንድ ሌሊት 298 ሰው አልባ አውሮፕላኖችንና 69 ሚሳኤሎችን ማስወንጨፏን ገልጾ 266 ሰው አልባ አውሮፕላኖችንና 45 ሚሳኤሎችን ማውደም መቻሉንም አስታውቋል። ከዚህ በተጨማሪ የሩሲያ የመከላከያ ሚኒስቴር ወታደሮቹ በዩክሬን ምስራቃዊ ዶኔትስክ ግዛት ውስጥ የምትገኘውን የሮማኒቪካ መንደር መቆጣጠራቸውንም አስታውቋል። በተጨማሪም የሩሲያ አየር መከላከያዎች እሁድ 110 የዩክሬን ሰው አልባ አውሮፕላኖችን በመጥለፍ ያከሸፈ ሲሆን 13ቱ በሞስኮ እና በቴቨሪ አየር ክልል ሲንቀሳቀሱ የነበሩ መሆናቸውን አክሏል።